እያልን መጽሐፍ ቅዱስ በቃ የምንፈልገውን ብቻ ምዝዝ እያደረግን የምንኖርበት ይሆናል። ትልቁ ስዕል ስናይ ግን ቦታዬን አውቀዋለሁ፣ ለምን እንደተወለድኩኝ አውቃለሁ፣ ለምን እግዚአብሔር እዚህ ቦታ እንዳስቀመጠኝ አውቃለሁኝ፣ ገብቶኛል። አሁን ትልቁ ስዕል አይቼዋለሁኝ። እዛ ስዕል ውስጥ እኔ ቦታ አለኝ፣ ቦታዬን አልለቅም። እዚህ ቦታ ውስጥ ነው እግዚአብሔር የፈጠረኝ። የእኔ ፒስ ፓዝሏች ነች። ያለኔ ይሄ ሁሉ ቢገጣጠም ሙሉ አይሆንም። ሚሲንግ ፐዝል ይሆናል፣ ፒስ ይኖራል። ስለዚህ ቦታዬን ማወቅ አለብኝ፣ በቦታዬ መገኘት አለብኝ እንድንል ያደርጋል ማለት ነው። ባይብል ስቶሪስ እናውቃለን። ብዙ አይነት ባይብል ስቶሪ ልጆች ህፃናት እያሉ የምንነግራቸው ባይብል ስቶሪ አለ። ጥሩ ነው። ባይብል ስቶሪው ብቻ ጥሩ አይደለም። ስቶሪ ኦፍ ዘ ባይብል ያስፈልገናል። ዛሬ የሰማነው ስቶሪ ኦፍ ዘ ባይብል ነው። አንድ ወጥ የሆነ የእግዚአብሔር ስቶሪ ከዘፍጥረት እስከ ዮሐንስ ራእይ ድረስ እየተገጣጠመ የሚሄድ እና እያንዳንዱ በአክሲደንት አልሆነም። እያንዳንዱ እግዚአብሔር ዓላማ ስላለው ነው። አፍሪካኖች ነን። እናንተ እንኳን አፍሪካኖች አሁን አሜሪካውያን ሆናቸዋል። በሰዓት ነው የምትመጡት፣ በሰዓት ነው የምታደርጉት ምናምን። አፍሪካ ውስጥ ሰዓት የሚባለው ነገር ምንድነው? እንደ ጎማ ነው እና ካመለጣችሁ መጠበቅ ነው። ያው ይመጣል። አውቶቡስ ካመለጠ በቃ ቡና እንጠጣ ይመጣል። በቃ ጠብቅ ነው አለ አይደል? መጠበቅ ነው። ሬኒ ሲዝን ካመለጠ ገበሬ በቃ ሌላ ሲዝን ይመጣል፣ መጠበቅ ነው። እና እንደዛ ነው። በቃ ዘና ብለን ነው የምንሄደው። እዚህ ሀገር ስንመጣ ደግሞ እንደ ጎማ አይደለም ሰዓት። ሰዓቱ እንደ አውር ግላስ ነው። ያ አሸዋው ብትን እያለ የሚያልቅ ነው። የለኝም ጊዜ አለቀብኝ እኮ ካላለቀ። ምክንያቱም ሰዓቱ እያለቀ ነው የሚመጣው። እግዚአብሔር ጋር ስንመጣ ሰዓቱ እንደዚህ ነው። መጀመሪያ አለው፣ መጨረሻ አለው። ሲጀምር ለምን እንደጀመረ ያውቃል፣ ሲጨርስ ደግሞ ያውቃል። እና በእነዚህ ሁሉ ውስጥ አዳም ነበር፣ አብርሃም ነበር፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ዳዊት፣ ኢየሱስ፣ ሐዋርያቱ እንዲህ እያል እኛ እዚህ አካባቢ ደርሰናል። አሁን በቃ እየጨረሰው ነው። በፕላን ነው የሚሄደው። እና ቀኑ ሲሞላ ደግሞ ማቴዎስ 24:14 ላይ this gospel of the kingdom will be preached to all the world as a testimony and then the end will come ይላል። በቃ ይሄ ወንጌል ለሕዝብ ሁሉ ይሰበክና ለምስክርነት እንዲሆን ወንጌሉ ተሰብኮ ሲያልቅ መጨረሻ ይሆናል። the end will come። ስለዚህ እዚህ ያለነው የኛ ትናንሽ ድሪም የምንኖር ሰዎች አይደለንም። እኛ ራሳችንን የእግዚአብሔር ትልቁ ስዕል ውስጥ ከተን የሱን ህልም እንኖራለን። በሱ ህልም ውስጥ የኛም ትናንሽ ህልም ይፈጸማል። ቦታችንን እናገኛለን። ለዚህ ነው የተፈጠርኩት። እኔ ዶክተር መሆን ፈልግ ነበር። ለምን እንደሆነ አላውቅም። እናቴም 2 ዓመት 3 ዓመት እያለ ሕፃን ዶክተር መሆን ነው የምፈልገው ትል ነበር ትለኛለች። ታምሜ ሆስፒታል ሄጄ አላውቅም። ዶክተር የሚባል ቤተሰብ የለንም። ግን በውስጤም ዶክተር መሆን ነው የምፈልገው። እግዚአብሔር ደግሞ ያንን ነገር አደረገው። አሁን ሳየው ዶክተር ለካ የሆንኩት የሚሽን ስራ ለመስራት እግዚአብሔር ስለወደደ ነው። ትዝ ይለኛል አሁን የምንኖርበት ከተማ ሙቭ ስናደርግ ሆኖ ፋብሪካ እንደጀመርን ወደ ሌላ ከተማ ሙቭ አደረግን። ከዛ ቸርቾች እየደወልኩኝ ሰላም ማርቆስ እባላለሁ፣ ሆኖ ፋብሪካ የሚባል ሚሽን አለ፣ እሱን እንድናገለግል እግዚአብሔር ጠርቶናልና የሚሽን ፓስተራችሁን ላገኝ ስላቸው ኖ ይሉኛል። አንደኛው ማስ እንደውም ገንዘብ የለንም ማለት ገንዘብ ጠየቅኩ። እንዴ ስለው አይ የሚቀጥለው ገንዘብ ነው ጥያቄ፣ ስለዚህ ካሁኑ ብነግርህ ይሻላል አለ። በኋላ እነዚህ ሰዎች ሚን ናቸው፣ ጌታ ሆይ እንዴት ነው ሰው ሚን ነው አልኩት። እና አይ ሪመምበር ዶክተር አይደለ ዶክተር ብላ አስተዋውቀው አሰናለ።
the same church ደውዬ ማርቆስ የሚሆነውን ትቼ አሁን ዶክተር ዘመደ ባላለው private practice here in town ምናምን ስላች tomorrow what time can you come ማለት ጀመሩ ማለት ነው። አሃ እቺ ለካ ቁልፍ ነች የተዘጋውን የምትከፍተው። ስለዚህ አሁን የኔ ነገር ዶክተር ሆኜ እንዴት ልኑር ሳይሆን እግዚአብሔር ዶክተር ያደረገኝ እዚህ ውስጥ ስራ ስላለው ለዚህ ስራ ነው። ስለዚህ የሰጠኝን እንዴት ለሚሽኑ ልጠቀምበት ብዬ ማሰብ አለብኝ ማለት ነው። እና እዚህ ያለ ነው it doesn't matter what you do for living, it doesn't matter where you live። ግን ምንም ይሁን ምንም እንደዛ አድርጎ ፎርም ያደረጋችሁ ልክ ፓዝል ፒሶቹ እዚህ ጋር ወጣ እዚህ ጋር ገባ እዚህ ምናምን እንደሚለው ግጥም ብሎ እንዲገባ እንደዛ አድርጎ ነው ይሰራል። ግጥም ብለን እንድንገባ ቦታ ውስጥ ማለት ነው። ለዛ የሚሆኑ ነገሮችን አዘጋጅቶ እግዚአብሔር ፈጠረን ማለት ነው። ስለዚህ አሁን ለኔ የሚለውን ብቻ እንዳታስቡ፣ ለሱ የሚለውን እናስባለን። ለሱ ስንኖር ለኔ ያሰብነው ይፈጸማል። ትንሽ ነው የኛ። የሱ ትልቁ ውስጥ ስንገባ የሱ ስዕል ውስጥ ራሳችንን ስናገኘው የኛ ትናንሹ ነገር ማስ in no time ይፈጸማል። እና ችግር የሚሆነው መጽሐፍ ቅዱስን ለኔ ስለኔ ምን ይላል ለኔ ምን አለው ይብለን ለኔ ብለን ካየ ነው ማለት ነው። መጽሐፍ ቅዱስ ለኔ አልተጻፈም። መጽሐፍ ቅዱስ እግዚአብሔር ራሱን ሚሽኑን ሊገልጽልን ስለወደደ ሳንጠይቀው ጽፎ ይሰጠን። እኔ ይሄ ነኝ ሚሽኔ ይሄ ነው ላንተ ያለኝ ሐሳብ ይሄ ነው ብሎ ጽፎ ራሱ ስለሰጠን እንጂ እኛ ጠይቀነው የጥያቄና መልስ መጽሐፍ አይደለም። እንግዲህ አሹ ቅድም እንዳለው ይሄ ትምህርት ነው። ጥያቄና መልስ መነጋገር ይቻላል። ሚሽን ብላችሁ ስታስቡ ወደ አእምሯችሁ የሚመጣ ጥቅስ ንገሩኝ እስኪ። ማንም ሰው እጅ አንስታችሁ ሮሜ 10 ካልተላኩስ ካልሄዱስ እያለ የሚናገረው። ሌላስ? ማቲው 28 አግዝሻለሁ ስለ ታላቁ ተልእኮ የሚናገር። ሌላስ? ድምጻችሁ አይሰማም። ማይክ ይዤ መሮጥ እችላለሁ እንዲሰማ፣ ወይ ብድግ ካላችሁ ደግሞ ይሰማል። ሌላስ? ሐዋርያት 1:8 በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ሌላስ? አንደኛ ጴጥሮስ 1:9 ምን ይላል? ብርሃን የጠራችሁ የእሱን በጎነት ልትናገሩ። ኦኬ ጥሩ። አሁን የሰማነው በሙሉ የት ነው? አዲስ ኪዳን። ትክክል ነው። አዲስ ኪዳን ውስጥ ብዙ ጥቅሶች አሉ። እርዳታ ያስፈልገኛል። ስለዚህ መጽሐፍ ቅዱስ አውጥቶ ድምፁን ጮክ አድርጎ ሰው እንዲያነብልኝ ይፈልጋለሁ። አንድ ሰው አሁንም እኔ አዲስ ኪዳን ልውሰዳችሁና የት ትሄዱልኛላችሁ መሰላችሁ? ገላትያ 3:8ን አንድ ሰው እንዲያነብልኝ ይፈልጋለሁ። ያገኘ ሰው ብድግ ይበልና ያንብብልኝ። እሺ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ለማን ሰበከለት ነው የሚለው? ወንጌል ለአብርሃም። አብርሃም የት ነው ያለው? ማቴዎስ ነው? ሉቃስ ነው? የት ነው ያለው? ዘፍጥረት 12 ላይ ያለውን ከ1 እስከ 3 ስፔሲፊካሊ ቁጥር 3ን ጠቅሶ ምንድነው የሚለው? እግዚአብሔር አስቀድሞ ወንጌልን ለአብርሃም ሰበከለት። ስለዚህ ይሄ ወንጌል ኢየሱስ ሲመጣ የመጣ ሊመለስ ሲል
አንድ ነገር ረሳሁኝ እንኳን አስታወስኩት፣ ይሄን ሳልነግራችሁ ብሄድ ኖሮ ይቆጨኝ ነበር ብሎ የተናገረው ነገር አይደለም። ይሄ ወንጌል በእግዚአብሔር ልብ ውስጥ ከመጀመሪያ የነበረ ብሉይ ኪዳን ላይ የምናገኘው the whole Old Testament ጌታ ኢየሱስ እንደሚለው ስለ እኔ ነው የሚናገረው። እንዲህ ያለው ወንጌል በሁሉ ውስጥ አለ። ይሄንን እንዳትረሱ። ዘፍጥረት 12 ከ1 እስከ 3 አንድ ሰው ያንብብልኝ። መጽሐፍ ቅዱስ ያገኘ የያዘ ዘፍጥረት 12 ከ1 እስከ 3። እሺ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ ባንተ ይባረካሉ። እግዚአብሔርም አብርሃምን አለው ብሎ ነው የሚጀምረው። አብርሃም እግዚአብሔርን አልፈለገም። እንደው ምን ይሻለኛል፣ እንደው እግዚአብሔር አንድ ነገር ቢያደርግ ብሎ የጮኸ የለም። በቃ እግዚአብሔር ራሱ በፈቃዱ ወደ አብርሃም መጣና በቃ I chose you። ለምን መረጠው ብዬ ብዙ አስባለሁ። እግዚአብሔር ይመርጣል። አንድ ሰው ያውጣልኝ ነህምያ 9:7 እና 8 እናነባለን። ነህምያ ስለ አብርሃም መመረጥ ይናገራል። እግዚአብሔር እንዴት እንዳገኘው ያገኘ ሰው አለ? ነህምያ የቱ ጋር ነው ያለው? ምዕራፍ 9:7 እና 8። አንተ እግዚአብሔር አምላክ ነህ፣ አብርሃምን መረጥህ፣ ከኡር ከለዳውያንም አወጣኸው፣ ስሙንም አብርሃም አልኸው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናውያን፣ የኬጢያውያን፣ የአሞራውያን፣ የፌርዛውያን፣ የኢያቡሳውያን፣ የጌርጌሳውያንን ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግህ። አንተም ጻድቅ ነህና ቃልህን ፈጸምህ። አብርሃምን አገኘሁት አለ። ልቡ በቃ ትክክለኛ ልብ ሆኖ አገኘሁት። በቃ ደስ ተሰኘሁኝ። I found the right person ብዬ ወደ አብርሃም መጣሁኝ እና ከአብርሃም ጋር ቃል ኪዳን ገባሁኝ። አብርሃም ደግሞ እንዳሰብኩት ትክክለኛ ሰው ሆነልኝ። ልብ እንድንል ፈልጋለሁ። ሚሽን የሰው ፈጠራ አይደለም። የቤተ ክርስቲያን ፕሮግራም አይደለም። ኮሚቴ ተሰባስበው ይሄን ብናደርግ ያሉት አይደለም። ሚሽን እግዚአብሔር ራሱ ወዶ የጀመረው ነው። የመጀመሪያ ሚስዮናዊት ቤተ ክርስቲያን አንጾኪያ ቤተ ክርስቲያን ሐዋርያት ሥራ 13 ላይ እግዚአብሔር ራሱ ይመጣና መንፈስ ቅዱስ ምን ይላል? ጳውሎስና በርናባስን ለጠራዋቸው ሥራ ለዩልኝ ይላል። ቤተ ክርስቲያንን የሚጋብዛት ከኔ ሐሳብ ጋር ተስማሚ ፍቀጅልኝ ነው እንጂ ሐሳቡ የእግዚአብሔር ነው። እሱ ራሱ ነው መጥቶ ጠርቻቸዋለሁ ለዩልኝ ያለው ማለት ነው። ስለዚህ ሚሽን የእግዚአብሔር ሐሳብ ነው። የእግዚአብሔር ዋናው የልቡ ትርታ ነው። አንድ ነገር ልጠይቃችሁ። አምባሻ አስቡ። ስዕሉ ምናልባት የማይታያችሁ ከሆነ ቤተ ክርስቲያን ውስጥ የተለያየ አይነት አገልግሎቶች አሉ። ስለዚህ የመዘምራን አገልግሎት አለ፣ ዲያቆናት አሉ። እንደዚህ ደግሞ ትልቅ ቸርች ሲሆን ፓርኪንግ፣ ጽዳት ምናምን ይኖራል። ቪዚቴሽን አለ፣ ኳየር አለ፣ አድሚኒስትሬሽን አለ፣ እንዲህ የተባለ አለ። እንደው ደግሞ የተሳካለት ቸርች ከተገኘ እንደው ትንሽም ብትሆን ሚሽን የምትባል ደግሞ ነገር ትኖራለች። እዛች ጋር በቃ ትንሽ ሚሽን እናድርግ ይባላል። ከዛ ሰው ምንድነው ሚሽን? ማናቃቸው ሰዎች ገንዘብ የምንልከው እዚህ ስንት ችግር አለ አይደለ እንዴ ምናምን የሚል ይመጣል። ደግሞ ከዛ እችም እያነሰች ትሄዳለች።
እና ሚሽን ከሌሎች ጋር ኮምፒት የሚያደርግ አንድ ዲፓርትመንት አይደለም። ትክክለኛው ስዕል ሚሽን መሃል ነው። አገልግሎቶች በሙሉ ሚሽናል የሚሆኑ አገልግሎቶች ናቸው። የልጆች አገልግሎት ቢሆን ልጆችን እንዴት ሚሽናል እናድርግ፣ የሴቶች አገልግሎት ቢሆን ሴቶችን እንዴት ሚሽናል እናድርግ፣ የመዝሙር የአምልኮ አገልግሎት ቢሆን እንዴት አድርገን ሚሽናል እናድርግ። ሁሉ ነገር ከሚሽን ጋር የተነካካ ነው የሚሆነው ማለት ነው። ምክንያቱም ይሄ ሚሽን የእግዚአብሔር ሚሽን የልቡ ትርታ ስለሆነ። ስለዚህ ጥያቄው የልጆች አገልግሎት ስላለ ልጆችን ደቀ መዝሙር እያፈራን ነው ወይ? የሴቶች አገልግሎት ስላለ ሴቶች ደቀ መዝሙር እየሆኑ ነው ወይ? የመዝሙር አገልግሎት ስላለ እግዚአብሔርን እያከበርን በቋንቋዎች ሁሉ አምልኮ እንዲቀበል እያደረግን ነው ወይ? ይሄ ቢልዲንግ ኮሚቴ ካለ ይሄ ቢልዲንግ የእግዚአብሔር የሚሽን ቪዥን እንዲፈጸም እየተጠቀምንበት ነው ወይ? እንደዚህ ያለን መጠየቅ አለብን ማለት ነው። ዓላማው እግዚአብሔር ሊሰራ የወደደውን በምናደርገው ነገር ሁሉ ውስጥ መሰራት አለበት ማለት ነው። ብሉይ ኪዳን እግዚአብሔር አብርሃምንና ዘሩን ባርኮ ለበረከት ሊያደርጋቸው ጠራቸው። በአብርሃም በዘሩ እስራኤልን ፈጠረ፣ ለአሕዛብ ብርሃን እንድትሆን ለያቸው። የሕግ መጽሐፍት፣ ነቢያት፣ መዝሙረ ዳዊት ሁሉም እግዚአብሔር የዓለምን ሕዝቦች ሁሉ እንደወደደና ወደ ራሱ እንደሚጠራቸው ይገልጻሉ። ቅድም እንዳየነውም የአዲስ ኪዳን ወንጌላት የእግዚአብሔር ተልእኮ በክርስቶስ ፉልፊል እንደሆነ ይነግረናል። የሐዋርያት ሥራ ቤተ ክርስቲያን እንደተወለደች ክርስቶስ የጀመረውን ለመቀጠል እንደተላከች ይነግረናል። መልእክቶች ሁሉ በክርስቶስ የሆኑት የእግዚአብሔርን ተልእኮ እንዴት እንደኖሩት ይተርኩልናል። የመጨረሻው መጽሐፍ ራእይ ደግሞ በማጠቃለያው ሕዝቦች ሁሉ የጌታን ዙፋን ከበው ሲያመልኩ ያሳየናል። ሁሉ ሚሽኑ ነው። አንድ ታሪክ፣ ወጥ ታሪክ። ስለዚህ እግዚአብሔር ኦን ሚሽን ከሆነ እኛም ደግሞ ከእግዚአብሔር ጋር በሚሽኑ መሳተፍ አለብን። ዋናው ይሄ ነው። የእኛም ዋናው ይሄ ብቻ ሊሆን ይገባል። ይሄንን አሁን ልናገር የምፈልገውን አረፍተ ነገር ብዙ ጊዜ አስበዋለሁ፣ ልቤንም ያሞቀዋል። the greatest privilege ብዙ ፕሪቪሌጆች አሉ። it's a great privilege ለኔ አዘ ማርቆስ የመሲ ባል መሆኔ ባለቤቴ። it's a great privilege ሶስት ልጆች አሉኝ፣ ሳሙኤል፣ ዲቦራ እና ማራናታ to be their father። ግን ከነዚህ ሁሉ በጣም የሚበልጠው ፕሪቪሌጅ እግዚአብሔር ልጁን እንዲያደርግ የላከውን ሥራ እንድቀጥል ስለሰጠኝ ነው። እሱ የጀመረውን ሥራ ለመቀጠል የሰጠኝ ፕሪቪሌጅ there is nothing ከሱ ጋር ኮምፔር የሚሆን ነገር። ወንድሞቼ ሆይ don't miss that. The greatest privilege you and I have is to continue what Jesus started 2000 years ago. እሱ ብቻ የሚሰራውን ሰርቷል። በመስቀል ላይ ደሙን አፈሰሰ፣ ተፈጸመ አለ። ነገር ግን የሚቀጥል ስራ ደግሞ ሰራ። ደቀ መዝሙር አፈራ፣ ላካቸው፣ እኛንም አየን። ዮሐንስ 17 ላይ ጸሎቱ ከናንተም በኋላ የሚመጡትን ብሎ ስለኛም ጸለየ፣ አየን። ይህንንም ኃላፊነት ለእኛ ሰጠን፣ ላከን። የጀመርኩትን ቀጥሉ አለ። ወገኖቼ there is nothing new on earth።
ማንም አዲስ ሚሽን አይጀምርም። ሁላችንም ክርስቶስ ከ2000 ዓመት በፊት የጀመረውን ሚሽን የምንቀጥል ነን፣ የምናስቀጥል ነን። አዲስ ራእይ የለም። አንዴ የሞተው ሰዎችን ከእግዚአብሔር ጋር ለማስታረቅ የጀመረው ስራ አለ። 12ቱን የላከበት ኃላፊነት አለ። ዛሬም እኔና እናንተን ለዚሁ ስራ ሰጥቶናል እና ሚሽን የጀመረው ጥንት ነው፣ ከክርስቶስም በፊት። ቅድም እንዳነበብነው ገላትያ 3:8 ላይ ለአብርሃም ሰበከለት ይላል። እግዚአብሔርም አብርሃምን አለው ብሎ ሚሽንን ጀመረ። ሚሽንን ሲሰጠው ይህንን ልብ በሉ፣ ሸክም አልሰጠው። እንደ ፈርዖን ምንም ማድረግ እንዲህ ስራልኝ ብሎ ሸክም አልሰጠው። ይህንን ካላረክ ዋ ብሎ በማስጠንቀቂያ አይደለም ራእይ የሰጠው። የሰጠው ምንድን ነው? እባርክሃለሁ፣ ስምህን ታላቅ አደርገዋለሁ። አብርሃም ምንድን ነው የሚሰራው ብትሉ እኮ የተጻፈ የለም ለአብርሃም። እግዚአብሔር ነው እንዲህ አደርጋለሁ፣ እንደዚህ አደርጋለሁ፣ እንደዚህ እባርክሃለሁ፣ እንደዚህ እያለ የተጻፈው በሙሉ እግዚአብሔር የሚያደርገው ነው። የአብርሃም ስራ ታዲያ ምንድን ነው ስትሉ just be available፣ ተገኝልኝ። አንተ ከተገኘህልኝ፣ አንተ እሺ ካልከኝ እኔ ባንተ ውስጥ ሆኜ ይህንን ሁሉ አደርጋለሁ። ወገኖቼ ሆይ ልብ ብላችሁ እንድትሰሙኝ እፈልጋለሁ። እግዚአብሔር ፈርዖን አይደለም። አስጨንቆ ሸክም አይሰጠንም። የሰጠን ኃላፊነት አዩ አቬለብል እያለን ነው። እንደ ሰውኛ ቁጭ ብላችሁ ብታስቡ አሁን ሶማሌውን መድረስ ይቻላል፣ እነሱ እኮ የሚባለው ብዙ ነገር ሊባል ይቻላል። እግዚአብሔር ግን እኔ እኮ ሄደ ድንጋይ ፍለጥ አላልኩ፣ ሄደ አልኩ። ኦል አይ አስክ ኢዝ አር ዩ አቬለብል? እሺ ብለህ ከመጣ ዩ ዊል ሲ ማይ ግሎሪ፣ እኔ ባንተ ውስጥ ሆኜ እሰራለሁ። ሰይጣንም ሰው ይፈልጋል፣ እግዚአብሔርም ሰው ይፈልጋል። እና አር ዩ አቬለብል? እኔ ሰው ፈልጋለሁ። ማንን ልላክ? ቅድም አየ ነው አይደለ? ኢሳይያስ 6 ላይ ማንስ ይሄድልናል? he never ask በምን ልላክ፣ እንደው በምን እንደው አለኝ ብሎ ተጨንቆ አያውቅም። እሱ የኛ ጭንቀት ነው። በምን ምናምን ብለን አንዳንዴ ያላስገባን ጭንቀት ውስጥ የምንገባው እኛ ነን። እሱ he never had an issue ሪሶርስ ይጎላል፣ አቅም ያንሰኛል ብሎ ገጥሞትም አያውቅም። መጽሐፉን እኮ ስናነብ በሙሉ እግዚአብሔር የሰራውን ታላላቅ ነገር ነው። ትናንትና ከትናንት ወዲያ አንድ ፖድካስት ሰማ ነበረ። one of my favorite preacher is Francis Chan እና ድራማታይዝ ማድረግ ይወዳል እና ቸርቹ ሲሰብክ አንድ እንትን ባዲ ቢልደር የሆነ ሰው ጠራውና ና አለውና ፑልፒት ላይ አወጣው እና እዛ 50 ፓውንድ እንትን አለ ዌይት አለ እና ምን አለ ይሄ ሰውዬ ይሄንን 50 ፓውንድ 20 ጊዜ ከርል ማድረግ ይችላል አላቸው። እስኪ ስንት ይችላል የምትሉ ሲል ግማሽ የሚሆነው አይ ቲንክ ይችላል ብለዋል። እሱ እስኪ ሞክር ሲለው አለና 20 ጊዜ አረገው። ከዛ በኋላ ዋው ይችላል። ከዛ በኋላ አጠገቡ ደግሞ 50 ፓውንድ አይደለም 10 ፓውንድ አለ። አሁንስ ይሄ ሰውዬ 20 ጊዜ ይሄን 10 ፓውንድ ማድረግ ይችላል የምትሉ ስንት ናችሁ ሲል ሁሉ ሰው እጁን አነሳ። እንዴ 50ውን ከቻለ 10ዋማስ? እና ፖይንቱ ምን ነበር? እግዚአብሔር እኮ 50 ፓውንድ አይቻልም የተባለ ስንት ሰርቷል እዚህ ውስጥ። አሁን ለ10 ፓውንድ እንዴት ነው ጥያቄ የሚሆንብን? ስንት ሰርቷል እዚህ ውስጥ እኮ። አይከፈልም የተባለ ቀይ ባህር ከፍሏል። ውሃ የለም የተባለ ከድንጋይ ውሃ አውጥቷል። የሞተ አስነስቷል። እንዴ አይቻልም የተባለውን ሁሉ አድርጓል። አሁን 10 ፓውንድ ላይ ምንድነው ጥያቄ የሚሆነው?
የኔና የእናንተ እኮ 10 እንዳትሞላ የምንጨነቅበት እንዴ? የምናመልከው አምላክ ያን ሁሉ አድርጓል። ስለዚህ እግዚአብሔር ለአብርሃም ሲጠራው እንዲጨነቅ አይደለም። ሜክ ዩርሰልፍ አቬለብል። ዛሬም መንፈስ ቅዱስ የሚጠራው አቬለብል የሆነ ሰው አለኝ ወይ? ፈቃደኛ የሆነ በቃ ያለውን ይዞ እኔ ላከኝ እንጂ አድርግ የምትለኝ አደርጋለሁ የሚል ማለት ነው። ልብ በሉ፣ ኦቢዲየንስ መታዘዝ ከሁሉ ይበልጣል፣ ከመስዋዕትነት ይበልጣል። መጽሐፍ እንደሚል ብትወዱኝ ትእዛዜን ጠብቁ እንጂ ብትወዱኝ ጮክ ብላችሁ እየዘለላችሁ ዘምሩ አላለም። ጌታ መውደዳችንን የሚያውቀው በመታዘዛችን ነው፣ እሺ በማለታችን ነው። እኔ ወደ ማሳይ ምድር ውጣ አለው። ወጣ፣ ጥያቄ ሳይጠይቅ አብርሃም። እና ሚሽን ራስን በመስጠት ይጀምራል። በቃ ሂድ ወዳለኝ ቦታ እሄዳለሁ። አም ኦል ኢን፣ ለእግዚአብሔር ሁሉን አደርጋለሁ ብለን ማለት ነው። ሚሽን ኮስት ያደርጋል። አብርሃም ኮስት ያደርገዋል፣ ያውቃል። የሚያውቀውን ምድር ትቶ የለመደውን ሁኔታ ትቶ ወደማያውቀው ሄደ። ለዚህ ነው ዕብራውያን ጸሐፊ ምዕራፍ 11 ላይ በእምነትም አብርሃም እግዚአብሔርን ታዘዘ ብሎ የሚገልጽልን። አሁን አብርሃምና እግዚአብሔር ያላቸውን ሪሌሽንሽፕ ትንሽ እንድናይ እፈልጋለሁ። በጣም ኢምፖርታንት ነው። እግዚአብሔር እንደ አብርሃም ሊጠቀምብን ከፈለግን አብርሃም ከእግዚአብሔር ጋር የነበረው ህብረት ሊኖረን ይገባል። በጣም ሲምፕል ነው፣ የማታውቁት ነገር አይደለም። ግን ልብ ብለን እንድናይ እፈልጋለሁ። በ75 ዓመቱ ነው እግዚአብሔር ወደ አብርሃም የመጣው። ቅድም ያነበብነውን ክፍል ምዕራፍ 12 ላይ ያለው እግዚአብሔርም አብርሃምን አለው ከአገር ከዘመዶች ከቤተሰብ ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ ብሎ የተናገረው የ75 ዓመት ሰው ሆኖ ነው። አሁን አስቡ፣ ያንግ ሰው አይደለም፣ 75 ዓመቱ ነው። እና እሺ ያለ እግዚአብሔር እሺ የሚለው ሰው ይፈልጋል። እሺ የምንለው ደግሞ ሲገባን አይደለም፣ እስኪገባን ጠብቀን አይደለም፣ ሳይገባንም እሺ ማለት አለብን። በሕይወታችን ያንን እንለማመድ። ይሄንን አፕል እዛ ላለ ሰው ስጥ ሲለን አሁን ሰጥቼው ምን ሊያደርገው ነው? አሁን እንደዚህ ቢለኝስ ምናምን አያስፈልግም። አርጋለን ሄደን እናረጋለን። ውጤቱ የእግዚአብሔር ነው። ሄደ ለዚህ ሰው እንደዚህ በለን ተናገር፣ በቃ የሰማነው እሱን ነው፣ እናደርጋለን። ከሲምፕል ኦፍ የዴይሊ ነገር ይህንን እንማር፣ መታዘዝን እንማር። በውስጣችን የሆነ ነገር ሲያሳስበን እንዴ እቺት ወደ ልብ የመጣች ዛሬ የመጣችበት ምክንያት አለ፣ ደውለ ሰላም በል፣ በቃ ታዘዝ፣ እሺ በል። ይህንን አይነት ሪሌሽንሽፕ እግዚአብሔር ይፈልጋል። ድምፁን እንድንሰማ፣ ድምፁን እንድንታዘዝ። እግዚአብሔርን ታዘዘ፣ እሺ ብሎ ወጣ። ዘፍጥረት 17 ላይ እንደገና የ99 ዓመት ዕድሜ እያለ ደግሞ እግዚአብሔር ወደ አብርሃም መጣ። ዘፍጥረት 17 ላይ እንዲህ የሚል ቃል እናያለን። ቁጥር 9 ጀምሮ ላንብብ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ። ቁጥር 12 ላይ የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ ይለዋል። ቁጥር 23 መጨረሻ ላይ እግዚአብሔር እንዳለው በዚያው ቀን ገረዘ ይላል።
እግዚአብሔር ወደ አብርሃም መጣና የማዝህ ይሄ ነው። this is በቃ የምናደርገው ነገር። ስለዚህ ማንም ይገረዝ including you። በዛው ቀን ያንን ሁሉ አደረገ። ፔንፉል ነው ግን እግዚአብሔር አዟል ብሎ ያለውን ኢሚዲየትሊ አብርሃም አደረገ። የ99 ዓመት ሰው ታዘዘ። ምዕራፍ 21 ላይ ደግሞ ከሚስቱ ከሳራ ጋር ትንሽ ኢሹ ነበራቸው። ሳራ ወንድ ልጅ ወለደች። አሁን ደግሞ የአጋርን ልጅ ማባረር ፈለገች። ኦፍ ኮርስ የአጋር ልጅ የአብርሃም ልጅ ነው፣ ግን እሱ ደግሞ ቻሌንጅ ሆነበት እና እግዚአብሔር ወደ አብርሃም መጣና እንዲህ አለው። ቁጥር 12 ላይ ምዕራፍ 21 ላይ የ100 ዓመት ሰው እያለ ማለት ነው። እግዚአብሔርም አብርሃምን አለው፣ ስለ ባሪያ ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱ ልጅ ደግሞ ሕዝብ አደርገዋለሁ ዘርህ ነውና። ከዛ በኋላ ምን ይላል? ቁጥር 14 ላይ አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻው አሸከማት፣ ብላቴናውንም ሰጥቶ አስወጣት፣ እርሷም ሄደች ይላል። ኢሚዲየትሊ እግዚአብሔር ሲናገረው አብርሃም እሺ ብሎ ያደርግ ነበር። ፔንፉልም እንኳን ቢሆን ልጁን በቃ ስማት ሳራን ሸኘው ሲባል በቃ ሸኘዋለሁ። የመጨረሻ እንድናይ የምፈልገው ምዕራፍ 22 ላይ ነው። አሁን በጣም ከባድ ነው። ምዕራፍ 22 ላይ አሁን ልጁ ይስሐቅ ነው። ምዕራፍ 22 ቁጥር 2 ላይ እግዚአብሔር እንዲህ ይለዋል፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አሁን ይሄ ኮሚትመንት እየጠበቀ መጣ። አብርሃም ምን ሊያደርግ ነው ስትሉ ቁጥር 3 ላይ አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን ወደዛ ስፍራ እንደደረሰ መጽሐፍ ይነግረናል። ወዲያውኑ ኢሚዲየትሊ አብርሃምን የመረጠበት ምክንያት፣ አብርሃም ጋር ቃል ኪዳን የገባበት ምክንያት እግዚአብሔር ያለውን ሁሉ ኢሚዲየትሊ የሚታዘዝ ሰው ስለነበረ በቃ ደስ አሰኘው። ትክክለኛ ሰው እንደሆነ እግዚአብሔር ተረዳ፣ አወቀ። እሱ ብቻ አይደለም፣ እግዚአብሔር በቃል ኪዳን ያምናል። ዕብራውያን 6 ላይ አንድ ሰው ቢያወጣልኝ ዕብራውያን 6 ከቁጥር 13 እስከ 18 ያለውን አንዲት ክፍል ባነብ ደስ ይለኛል። ዕብራውያን 6 ከ13 እስከ 18 ያገኘ ሰው አለ? እሺ፣ ታንክ ዩ ኔት። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛውህም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለዋወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ መካከል ገባ። እግዚአብሔር በመሐላ ነው ለአብርሃም ቃል የገባለት።
ልጁን ለመሰዋት በጨከነ ጊዜ እና የዕብራውያን ጸሐፊ ምን ይላል? እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በማይለወጥ ነገር ይህንን ቃል እንዳጸና ይናገራል። የማይለወጥ ነው። የእግዚአብሔር ዓላማ የማይለወጥ ነው። ይሄ እሰራለሁ ያለው ነገር የማይለወጥ ነው። ይሄ ፕሮጀክት መሃል ላይ የሚቀየር አይደለም፣ በመሃል ላይ የጸና ነው። ስለዚህ እግዚአብሔር ለአብርሃም በመሐላ ነው ያጸናለት ይህንን ቃል ማለት ነው። እና እግዚአብሔር አደርጋለሁ ያለውን በአብርሃም አደረገ። ለአብርሃም የገባለትን የተስፋ ቃል ፈጸመ። ምናልባት አንዳንዶቻችሁ ይሄ እኮ አብርሃም ከስንት ሺህ ዓመት በፊት የነበረ ሽማግሌ፣ እኔ አሁን ከሱ ጋር ምን አለኝ? እኔ ያለሁት አሁን ሌላ ዓለም ውስጥ፣ እሱ የነበረው ሌላ ዓለም ውስጥ እና ሐዋርያ ጳውሎስ እንዲህ ይለናል ገላትያ 3:29 ላይ እናንተን ማለት ነው እኛንም ከነሱንም እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይለናል። ገላትያ 3:29 የክርስቶስ ከሆናችሁ ለአብርሃም የተገባለት የተስፋ ቃል ለእናንተም ነው። እናንተ የአብርሃም የተስፋ ቃል ወራሾች ብቻ ሳትሆኑ የአብርሃም የተስፋ ቃል ኤክስቴንድ እንዲያደርግ፣ እንዲሰፋ፣ እንዲወጣ መሳሪያም ናችሁ እያለን ነው። በአብርሃም ወንጌል ለብዙዎች እንደደረሰ በእናንተም ደግሞ ወንጌል ለሌሎች ይደርሳል እያለ ነው። We are recipients of that blessing, also extender of that blessing. እኔና እናንተ ግን አብርሃምና እግዚአብሔር የነበራቸው ሪሌሽንሽፕ ሊኖረን ይገባል። ልንሰማው ልንታዘዘው፣ ልንሰማው ልንታዘዘው፣ ልንሰማው ልንታዘዘው። ስማ ማለት ዝም ብለህ ስማ ብቻ አይደለም፣ and do something about it። ይህ ልጅ አይሰማም እንዴ ስትሉት ጆሮ ችግር አለበት እያላችሁት አይደለም። ይሄ ሰውዬ እየሰማ አይታዘዘኝም እያልን ነው። ስለዚህ እግዚአብሔር እንድንሰማው ይፈልጋል፣ ሰምተን እንድንታዘዘው። ይሄ ነው ቁም ነገሩ። The day we miss that, we miss everything. የመጀመሪያ እናትና አባታችን አዳምና ሔዋን the original sin really boiled down to that. እግዚአብሔር ምን አላቸው? ከዚች ዛፍ በበላችሁ ቀን ትሞታላችሁ፣ ከዚህ ዛፍ እንዳትበሉ አላቸው። ማድረግ ያለባቸው ምንድን ነው? መታዘዝ። ሰይጣን መጣና በእውኑ እግዚአብሔር ከዚህ ዛፍ አትብሉ ብሏል? አዎ፣ በዛ ቀን የበላን ጊዜ እንሞታለን ብሏል። አትሞቱም አለ። ውሸት ገባ። አትሞቱም ብቻ አይደለም፣ እንደውም የበላችሁ ቀን እንደ እግዚአብሔር ታውቃላችሁ። እና አሁን ጥያቄው ምንድን ነው? ዕውቀት ወይስ መታዘዝ? ዕውቀት ወይስ መታዘዝ? መታዘዝ የሌለበት ዕውቀት መጨረሻው አያምር። ተምረን ሰምቼዋለሁ፣ እሱንም አንብቤዋለሁ፣ አውቄዋለሁ እኮ ምናምን ብቻ ከሆነ መጨረሻው አያምር። ዘዴይ ስንሰማው ስንታዘዝ የእግዚአብሔርን ክብር እናያለን። እግዚአብሔር ደስ የሚለው ሰምተው በሚታዘዙት ልጆች ነው። የሰማችሁት ቃል ከምንም በላይ እውነተኛው እሱ ነው። በሕይወት የሚያኖር እሱ ነው። ዓይን የሚያየው አይደለም፣ እጅ የዳሰሰው አይደለም። በጆሮቻችን የሰማነው የእግዚአብሔር ቃል ከምንም በላይ እውነተኛው እሱ ነው። እሱን እንመነው። አይ ቲንክ ማርቆስ 4 ላይ ይመስለኛል አንዴ ጌታ ኢየሱስ ክርስቶስ ምን አላቸው? ኑ ወደ ታንኳይቱ አለ፣ ወደ ማዶ እንሻገር አላቸው እና ገቡ። ከዛ በኋላ እሱ ትራስ ያዘና ኮርነር ላይ ናፕ ወሰደ።
ምናልባት አንድ አይኑን ጨፍኖ እንደው እያያቸውም ሊሆን ይችላል። እና ለካ ማዕበል መጥቶ እግራቸው ውሃ ውስጥ ሆነ። ውሃ ጀልባ ውስጥ ገብቶ መስጠም ጀመሩ። እንደው በኋላ ስንጠፋ አይገድህምን? ተነስ ተነስ አሉት። ማዕበሉ ጸጥ በላሉ። ጸጥ አለ። እምነታችሁ የት አለ አላቸው። እምነታችሁ የት አለ? እግራችን እኮ ውሃ ውስጥ ነው እንዴ፣ ልንሰጥም እኮ ነው። እሱ ግን ምን እያላቸው ነው? ወደ ማዶ እንሻገር ያላችሁ ማን ነው? አንተ። ወደዚህ ጀልባ የጋበዛችሁ ማን ነው? አንተ። ስለዚህ እግራችሁ ውሃ ውስጥ ይግባ አይግባ፣ የምታዩት ማዕበል ይሁን አይሁን፣ ወደ ማዶ እንሻገር ካልኩኝ ወደ ማዶ እንሻገራለን። ፒሪየድ። ከኔ የሰማችሁት ድምፅ ያሻግራል። ከምታዩት ይልቅ እውነተኛው የሰማችሁት ድምፅ ነው እያለ ነው። ወገኖቼ ሆይ ፍርሃት የለም አይደለም፣ ግን ከእግዚአብሔር ጋር ስንሄድ ፍርሃት ኤክስቼንጅ ይሆናል። እያሰብኩ ነበር ሰሞኑን እስራኤላውያን ቀይ ባህር እንዲሻገሩ ሙሴ ይዟቸው እየሄደ ነው እና ሲያዩ ደግሞ ፈርዖንና ሰራዊቱ እየመጣ ነው። ኢትስ ናቹራል ለመፍራት። አለቀልን። ከፊት ያለ ውሃ ነው፣ ከኋላ ያለ ፈርዖን ነው። አለቀልን። ፍርሃት በፍርሃት ግን እዛ ቦታ ላይ ፍርሃቱ ኤክስቼንጅ ሆነ። እስራኤላውያን ላይ የነበረው ፍርሃት ግብፃውያን ላይ ሆነ። ለምን? እግዚአብሔር ጣልቃ ገባና በደረቅ መሬት ሲያሻግራቸው ግብፃውያን መፍራት ጀመሩ። እነዚህ ደግሞ ልብ ልብ ተሰማቸው። ወገኖች ሆይ ከእግዚአብሔር ጋር ስንሄድ ፍርሃት የለም አይደለም፣ ግን ያ ፍርሃት ዲስፕሌስድ እየሆነ ይሄዳል። ዲስፕሌስድ እየሆነ ይሄዳል። ዲስፕሌስድ እየሆነ ይሄዳል። ለምን? የእግዚአብሔርን ክብር እያየን የእግዚአብሔርን ክብር እያየን እንደ የኛ ጌታ ይሄንንም ይችላል፣ ይሄንንም ያደርጋል፣ ይሄንንም ያሻግራል፣ እንደዚህ ያወርሰናል እያልን ስለምንወጣ በእኛ ላይ የነበረው ፍርሃት ጠላቶቻችን ላይ ይጋባል። እኛ ደግሞ በእምነት እየተሞላን ቀና ብለን በደረቅ ምድር ያለ ፍርሃት መሻገር ይሆንልናል። ስለዚህ በእናንተ ውስጥ እግዚአብሔር ሊሰራ የወደደው አያስፈራም አይደለም። ፍርሃት አለ። courage means in light of fear እሺ ብሎ መሄድ ነው። ለምን? በዛ ውስጥ የኔ ፍርሃት እየተራገፈ ይሄዳል። በእምነት እየተሞላው ይሄዳለሁ። የእግዚአብሔርን ክብር እያየው ይሄዳለሁ። እንሂድ፣ ይሳካልናል፣ ይከናወናል፣ ይችላል፣ እሱ ያደርገዋል ብለን አምነን እንድንሄድ ያደርጋል ማለት ነው። ስለዚህ ለእናንተ በልቤ ውስጥ የሞላ ነገር ምንድን ነው ብትሉኝ፣ ይህንን ቀናት በሙሉ አስታውሳችኋለሁ። እግዚአብሔር ከማንም ይልቅ ለሶማሊያኖች መድኃኒት ሊያደርጋችሁ ወደዋል። እንደዚህ አይነት ቦታ የሰጣችሁ ከፊት ያለውን ነገር አይቶ ነው። አንድ ጆሮአችሁን ያዙና እንዳትሰሙ። ለእናንተ ብሎ አይደለም ይህን ቦታ የሰጣችሁ፣ ከእናንተ በኋላ ለሚመጡት ብሎ ነው። ያየው አለ እዚህ ቦታ ላይ ሃዬ አላማኖ ሃዬ አላማኖ ኤላይነ ውብቴ ሃዬ አላማኖ እያሉ የሚዘምሩ ሶማሌዎች ይመጣሉ። እነሱን አይተዋል። አማርኛ ጠግቧል። አሁንም ይብዛለት፣ ግን ጠግቧል። 24/7 አማርኛ መዝሙር ይሰማል ጌታ። የናፈቀው ሶማልኛ ነው። ለምን አይጥገብ? በሱም ይጥገብ ደግሞ። ስለዚህ እናንተን ከዚህም ከዚያም በራሱ መንገድ ሰብስቦ እዚያ መጣችሁ። የተወደደ መጋቢ ሰጣችሁ። በዙሪያው የእግዚአብሔር ቅዱሳን ከበቡ። ይሄው እያያችሁት ነው። እዚህ ቤት መግባት ይህንን ኤሌ ፊትነስ ቸርች ማድረግ ቀላል ነገር አይደለም። ብዙ የሚጠይቅ ነው። እግዚአብሔር ግን እምነት ሰጣችሁ። ዛሬም ሶማሌዎችን መድረስ ብዙ የሚጠይቅ ነው። ለቤቱ ከሰጣችሁ በላይ እምነት ደግሞ ይስጣችሁ። እነሱንም እንደርሳለን፣ እነሱም ይድናሉ፣ ለእነሱም መድኃኒት ያደርገናል። መሐመዶች
አብዱላሂ ምናምን የሚባሉት በሙሉ አብዱል ቃድሮች በሙሉ ይሄን ቤት ሞልተው እግዚአብሔርን ያመልካሉ። እግዚአብሔር በሶማልኛ ይመለካል። እኛም እሱን እያየን ሐሴት እናደርጋለን። የምንወደው በእነሱም ስለተወደደልን፣ የምናውቀው በእነሱም ስለታወቀልን በሱ ሐሴት እናደርጋለን። ለዛ ነው የጠራን። ለዛ ነው የጠራን። እኔና እናንተን ያየልን አለ። ያየልን አለ። ያየልን አለ። ከእውቀት ያለፈ እንግዲህ እግዚአብሔር ሚስዮናዊ አምላክ ነው። ለዚህ ነው ወደ አብርሃም የመጣው። ለዚህ ነው ወደ አንጾኪያ ቤተክርስቲያን የመጣው። ለዚህ ነው መጽሐፍ ቅዱስ የሰጠን። ሚስዮናዊ አምላክ ደግሞ የጠራቸውን በሙሉ ሚስዮናዊ ያደርጋቸው። በቃ ሲጠራን ሚስዮናዊ ያደርገን። ኢየሱስን ወደን ሚሽኑን ልንጠላ አንችልም። ኢየሱስን የምንወደው ከሚሽኑ ጋር ነው። ከመጣለት ዓላማ ጋር፣ ከሞተለት ዓላማ ጋር ከሱ ጋር ነው የምንወደው። ለያይተን እኔ ኢየሱስን ወደዋለሁ፣ መድኃኒት እኮ ነው፣ እንዲህ ነው እንዲህ ነው፣ እዛ ግን ሂድ አትበለኝ ልንል አንችልም። ኢየሱስን የምንወደው ከነሚሽኑ ነው። ቤተ ክርስቲያን ደግሞ ሌላ ሚሽን ሊኖራት አይችልም። የክርስቶስ ከሆነች የክርስቶስ ሚሽን ሚሽኗ ነው። ሌላ አጀንዳ ሊኖራት አይገባም። የአስቴር መጽሐፍ ላይ ነው መሰለኝ ምዕራፍ 1 ላይ እንደዚህ ጠቅሴስ ነው የሚባለው ንጉሱ እና በዓል አድርጎ ምናምን ምናምን በቃ እንትኑ ያሳያል ምናምን ምናምን። በኋላ ሚስትየው ደግሞ የራሷን ፓርቲ ጀመረች። ራሷን ምናምን አድርጋ ምናምን ምናምን እና ቤተ ክርስቲያን ከእግዚአብሔር አጀንዳ ሌላ አጀንዳ ይዛ ፓርቲ ሊኖራት አይችልም። የራሳችን የሆነ ፓርቲ ምናምን በቃ የራሳችን ምናምን ሚሽን ምናምን ብለን አይቻልም። የእግዚአብሔር ነን። እሱ የደገሰውን ድግስ እኛም እንደግሳለን። እሱ የሚሰራውን ስራ እኛም እንሰራለን። እሱ ደስ ሲለው እኛም ደስ ይለናል። እሱ ሲያለቅስ እኛም እናለቅሳለን። ሌላ የተለየ አጀንዳ የለን። አብርሃም ወደ ሚስዮናዊ አምላክ በሚስዮናዊ አምላክ ተጠራ፣ ሚስዮናዊ ሆነ። ይገርመኛል። እግዚአብሔር ባልጠፋ ስም ፈለገ። ብዙ ስም አለው እና ሙሴ ማን ላከ ቢሉኝ ማን እላለሁ ሲል የአብርሃም የይስሐቅ የያዕቆብ አምላክ በላ እና ኦፍ ኦል ፒፕል he said ለኔ ሚሽን የኖረልኝ ቤተሰብ ይሄ ነው፣ በእነሱ ነው የምጠራው አለ። ለዘላለም መጠሪያዬ የአብርሃም የይስሐቅ የያዕቆብ አምላክ እባላለሁ። ፐርፌክት ናቸው አይደሉም። እንደኔና እንደናንተ ብዙ የተሳሳቱ የወደቁ የተነሱ ናቸው። ግን መንገዳቸውን ፈንከች አላሉ። ወደፊት ከመሄድ ከወደቁም ወደፊት ነው የሚወድቁት፣ ወደ ኋላ አይደለም። በቃ የእግዚአብሔር ሐሳብ ይሄ ነው እያሉ ማለት ነው። ስለዚህ በእነሱ ነው የምጠራው አለ። ወገኖቼ ሆይ ዛሬም በእኛ መጠራት ይፈልጋል። እነዚህ ሶማሌዎች እኮ ወደ ጌታ የመጡ ቀን ታሪካቸው ከእናንተ ጋር ነው የሚያያዘው። የኢትዮጵያውያን አምላክ እኮ ነው ወደኛ መጥቶ የጠራን፣ እነሱን ተጠቅሞ እኮ ነው ይባላል። እግዚአብሔርን ከእናንተ ጋር ያገናኙታል። መድኃኒት የሆኑን እኮ እነሱ ናቸው። እነሱ መጥተው እኮ ነው። ስለዚህ ለወንጌል ስንወጣ አቤት የእግዚአብሔር ደስታ፣ አቤት የእግዚአብሔር ደስታ። ልንረሳው የማይገባ ነገር እግዚአብሔር እየጨረስኩ ነው፣ 2-3 ደቂቃ ነው የቀረኝ። እግዚአብሔር ዓላማው ሁል ጊዜ ዓለም አቀፋዊ ነው። ዶንት ሜክ ጋድ a tribal God። ኢትዮጵያዊ ብቻ አታድርጉት።
ከዛም ደግሞ በከፋ ሪጂናችሁ ምናምን የተወለዳችሁበት ሰፈር ወስዳችሁ እዛም ችክላ ብቻ አታርጉት። ወይ ዲኖሚኔሽን ምናምን ከፍታችሁ እዛ ውስጥ ብቻ አርጋችሁ የኔ አምላክ ምናምን ብላችሁ አታደርጉት። እግዚአብሔር ግሎባል አምላክ ነው። ሁሉን ይወዳል። የሚጠላው ሕዝብ የለም። በእግዚአብሔር አምሳል ተፈጠርን እንጂ እግዚአብሔር በእኛ አምሳል አይፈጠርም። የምንወደውን የሚወድ የምንጠላውን የሚጠላ አድርገን በእኛ መልክ አንፈጥረውም። እግዚአብሔር ነው። እኛንን በሱ መልክ የተፈጠርን ነው። ሁሉን ይወዳል። ሁሉን እንወዳለን። ሶማሌዎች መጡልን ነው እንጂ የሚባሉት መጡብን አይባሉም። ለእኛ ነው የመጡት። እግዚአብሔር ወደ እኛ ያመጣቸው እኛን ተስፋ አድርጎ ነው። ስለዚህ ወደ እነሱ እንሄዳለን እንጂ ከነሱ አንሸሽም። እግዚአብሔር ግሎባል ዓላማ አለው። ብዙ ቸርቾች አሁን ኢትዮጵያ ውስጥ እዚህም ውጭ ያሉ ኢንተርናሽናል የሚል አለ ስማቸው ውስጥ እና ጥሩ ነው። አንድ ቀን ኢንተርናሽናል የሆኑ ቀን አቤት እግዚአብሔር በእኛ የሚሰራው ስራ እንደ ስማችን የሆንን ቀን ማለት ነው። ምክንያቱም የእግዚአብሔር ልብ እንደዛ ኢንተርናሽናል ስለሆነ ማለት ነው። ትልቁ ችግራችን በዚህ ልጨርስ፣ ምቾት እንወዳለን። አሜሪካ ያመጣንም ምቾት ነው። እውነተኛ እንትኑ በደንብ ቼክ ይደረግ ተብሎ እስከ መጨረሻ ድረስ ቼክ ስናደርገው ምቾት ነው። ምቾት የማይወድ ማን አለ? ግን የመኖር ዋናው ዓላማችን ምቾት አይደለም። ኡርን ተው ሲባል አብርሃም ተወ። ሰማይን ተው ሲባል ጌታ ሰማይን ትቶ ወደ ምድር መጣ። እኔና እናንተ ሶማሌ ሂዱ ብንባል ሊከብደን አይገባም። It's not the greatest sacrifice. እኔ እስካሁን አልሰማውም። እናንተ ሰምታችሁ ከሆነ አግዙኝ። እንደው ትንቢት ሲነገር ኢትዮጵያ ውስጥ ምናምን አሜሪካ ልካሃለሁ፣ አውሮፓ ልካሃለሁ ምናምን ነው እንጂ ሶማሌ ልካሃለሁ ምናምን ሰምቼ አላውቅም። እና እግዚአብሔር የማይናገር ሆኖ ነው? ሶማሌ የማይልክ ሆኖ ነው? እና እግዚአብሔር ይልካል። እግዚአብሔር ይልካል። እኔና እናንተ የተላክን ሰዎች ነን። እኔና እናንተ አብርሃም ከእግዚአብሔር ጋር የነበረውን ሪሌሽንሽፕ እኔና እናንተ ነውን ሲያዘን እየሰማን የስንሰማ እየታዘዝን ከሄድን ዋው ከፊታችን ያሉት ዓመታት ድንቅ ዓመታት ናቸው። እዚህ ያለ ነው እግዚአብሔርን በመስማት እግዚአብሔርን በመታዘዝ በትንሽም በትልቁም ለሱ እሺ እያልን በእሽታ መንፈስ የምንወጣ በእሽታ መንፈስ የምንገባ ለኔ ሳይሆን ለሱ ክብር የምንኖር ከሆነ አቤት በፊታችን ያሉት ዓመታት የክብር ዓመታት፣ የድል ዓመታት፣ የመስፋት ዓመታት፣ መንግሥተ ሰማይ ሰምቶት በማያውቀው ቋንቋ 24/7 አምልኮ የሚቀበልበት ዓመታት፣ የድል ዓመታት በፊታችን አሉ። ወገኖቼ ሆይ እነዚህ ዓመታት ለኔና ለናንተ እግዚአብሔር አዘጋጅቶልናል። እሺ ብለን እንስማ፣ እሺ ብለን እንታዘዝ። እግዚአብሔር ድንቅና ተአምራትን ያደርጋል። ፓስተር ስቲፎን ወደዚህ ጋብዝና ይጸልይልናል። ከዛ በኋላ እረፍት ነው የሚሆነን የምሳ ጊዜ። ጌታ ይባርካችሁ። በሚቀጥሉት 5 ቀናት ከናንተ ጋር ስለሆንን I can't wait እግዚአብሔር የሚሰራው። ጌታ ይባርካችሁ። እንቆማለን። ሃሌሉያ ሃሌሉያ ሃሌሉያ